ታካሚ ነኝ። አይ አፍቃሪ ማለት እኮ እንትን ነው ይሄ። በቃ አንዳንድ ሰው እኔ አሁን ብትወስጂኝ ለምሳሌ አሁን በዚህ አሁን ባለሁበት ሁኔታ አልሐምዱሊላህ እስልምናዬን ስለማከብር ይሄ ከኒካ ውጪ ፍቅር ምናምን ውስጥ መግባት አልፈልግም። ረዥም ዓመት ሆነኝ እንደዚህ አይነት ነገር። በፊት በነበረኝ ህይወት ግን ልፍስፍስ ነኝ። ልፍስፍስ ከሚባለው ወንድ ጎራ ነኝ። ልፍስፍስ ማለት በቃ ላገባት ያጫዋትን ሴት ጠዋት እና ማታ እንቅልፍ የሚያሳጣኝ ቶሎ በቃ የሆነ የሚያደክም ፍቅር አለ አይደለ? ሁሌ ስለ እሷ ማሰብ መደወል ምናምን። ምን አይነት ሰው ነች ጉቺ ግን? ያ ሰው እወዳለሁ ግን ሪሌሽንሽፕ ይፈራል። ስለ ሰው እኮ እያወራን አይደለም፣ ስለ ሪሌሽንሽፕ ነው የምናወራው። ስለ ፍቅር ሪሌሽንሽፕ እፈራለሁ እጎዳለሁ ብለሽ ማለት ነው እጎዳለሁ ብለሽ አይደለም መንሱሪ። ለምን እንደምፈራ ታውቃለህ? በተፈጥሮዬ ስልቹ ዛት ባርቲንግ ባይዞ በጣም አደገኛ ነገር ነው። ለምን ይሄ ሕክምና ያስፈልግሻል። ለምን ብትይ ለምሳሌ ለትዳር ያዘጋጀችው ሰው ወደ ትዳር ከሄድሽ በኋላ ራሱ አረ ከባድ ነው ጉቺ። ይሄ ልታስተካክዩ የሚገባው ነገር ነው። አም ትራይንግ የእውነት ነው የምልክ መንሱሪ። እንደዚህ ደግሞ እኮ የሚገርምክ ነገር እወዳለሁ የሆነ በቃ ይሄ ዋው ምናምን እላለሁ። የሆነ አላለን ሪሌሽንሽፕ እፈልግና አውጥቼ አውርጄ ገምቼ ምናምን ማለት ነው ኦኬ ምናምን ብዬ እንደጀመርኩ ስልክ ጥሪው ይሰለቸኛል፣ ጉድ ሞርኒንግ መባሉ ይሰለቸኛል፣ ወይራቢው ይሰለቸኛል። ሀዋሪ ስልችት ነው የሚለኝ። በቃ መገናኘቱ ምናምን ስራ ነው የሚመስለኝ። በቃ ስራ ታውቃለህ። ዱባይ ጸበል የለም ይኖራል መሰለኝ አላውቅም። ጸበል ያስፈልግሻል፣ ጸበል ያስፈልግሻል አንቺ ልጅ መንሱሪ። አምነት ጆኪ ስልቹ ሰው ጭራሽ ምን ምን አይነት ሰው እንደሆነ ታውቃለህ? ሰው ልጅ በትዳር 30 ዓመት 40 ዓመት ኖረን ሲሉ ይደነግጣል። ኖ ይሄ ከባድ ነገር ነው። ሲሪየስ እንደ ቀልድ እንዳትወስጂው። ይሄን ነገር ልትታከሚ ይገባል። ጉቺ ስንት ዓመትሽ ነው? መቼም ከ25 በላይ ነሽ። ተይ አትንገሪ። ከ30 በላይ ሴት ልጅ ከ30 በላይ ከሆነች እንደዚህ አይነት ባህሪ ያለባት ማለት አደጋ ነው። ለምን መሰለሽ ጉቺ፣ እኔ አሁን 38 በቲክቶክ ተመችቶኝ በ40 ነው እየኖርኩ ያለሁት። 40 ዓመቴ ነው። 38 ግን ተመችቶኝ ነው እየኖርኩ ያለሁት። እና ከዚህ እድሜ በኋላ የራስሽ የሆነን ሰው በቃ ባሌ ብለሽ የምትወጂውን ሰው ይሄ መሰልቸት ምኑ ይሄ ቦሪንግ አለብሽ ማለት ነው በእንግሊዝኛ። ስለዚህ ያንን ነገር ማንሳት አለብሽ ከላይሽ ላይ። ኢትስ ቱ ሃርድ ኢፍ ዩ ኒድ ሚ ዩ ጋይስ አይ ካን አውት ኦኬ። እንትን ማድረግ አለብሽ ወይ አዲስ አበባ ስትመጪ ትንሽ ቀን ገዳም ሂደሽ፣ ኦርቶዶክስ ነሽ አይደል? ያ አዎ ኦርቶዶክስ። ገዳም ሂደሽ ጸበል አድርገሽ የነፍስ አባትሽንም አነጋግረሽ በደንብ ሊጸለይልሽ ይገባል። እንደዚህ አይነት ነገር በእስልምና ቁርአን ሊቀራለት ይገባል፣ ዱዓ ሊያደርግ ይገባል። ከእምነቱ ጋር በጣም መዋሃድ መቻል አለበት። አለበለዚያ እንደዚህ ወደ ቦሪንግ ከሆነ ጉቺ ከ15 ዓመት በኋላ እኮ ይሄ ፊት ሊኖር ይችላል፣ ግን ውስጥሽ ይደክማል። ይሄን ፊት ታስቀምጨዋለሽ፣ ችግር የለውም። ብር ካለ ወደ 30 ታወርጂዋለሽ፣ እሱ ችግር የለም። ሁሉ ነገር የሚስተካከል ነገር ነው። እያየን ነው ቲክቶክ ላይ አሁን ከነበረው ካልነበሩ ወደ ነበሩ የሚቀየሩ ሴቶችን እያየን አይደል? አሁን እኔ ያላልኩም ስም እንዳጠሩብኝ በኋላ ደግሞ ጣጣ ውስጥ እንዳትከቱኝ ያልኩት እኔ ካልነበሩ ወደ አልነበሩ የሚመጡ አሉ። ናቹራሊ የ40 ዓመት ሴት የ55 ዓመት ሴት ወደ 30 ዓመት ትቀየራለች። ገባሽ? ስለዚህ ይሄ ፊት ላይ ጠፋ ይችላል፣ ግን ውስጣችን ይደክመናል። የወንድም እኮ አለ ባይዘው፣ የወንድም በደንብ ነው የሚሰራው። ይሄ እዚህ ጋር የሚሸበሸበውን ምናምን በደንብ አድርጎ ያስተካክሉታል። እዚህ ጋር የሚወጣውንም በደንብ ያነሱታል። በቃ ኖርማል የ35 ዓመት ልጅ ያስመስሉታል። ከ60 ዓመት ወደ 35 ያመጡታል። ኮሜንት ላይ የለውበትም አላልኩም እኔ
ጉቺ ሲሪየስ ውጣለች ችግሯን ስለምታውቅ። ስለዚህ አልገባኝም ምንድን ነው? ኦኬ እሺ፣ እሱ ስም አልጠራም እና ምንድን ነው ምን ልልሽ ፈልጌ ነው እድሜያችን ይሄዳል። ሲሪየስ ጉቺ እውነቴን ነው የምነግርሽ። በተለይ እዚህ አሁን እኔ ጋር ወደ 901,000 ሰው ነው ያለው እና ከዚህ ውስጥ የ25 ዓመት የ30 ዓመት ልጆች ካላችሁ ሲሪየስ ፈጣሪ የሰጣችሁ አሁን ለምሳሌ የምታገቢው አይነት ወንድ 50% ፊት የሚያደርግልሽ ከሆነ ከአንቺ ኢንተረስት ጋር ትረስት ሚ በቃ 50ውን ትሞየዋለሽ። ግን በጣም ባህሪው የተበላሸን ወንድ፣ ሴሰኛ የሆነ ወንድ፣ በጣም አልኮሊክ የሆነ ወንድ እኔ ጋር አስገብቼ ቀይረዋለሁ ብለሽ ጊዜሽን አታባክኝ። ይሄን አድቫይዝ አላረገሽም እንደ አንድ ወንድም። ግን የሆነ የአንቺ ፍላጎት 50% ሂት ካደረገ በንግግር አንደርስታንድ ካረጋችሁ አንዳንድ ኮመን ነገሮች ካላችሁ ግን ያ ሰው ጌታውን አምላኩን የሚያመልክ ከሆነ በእርግጠኝነት ታስተካክየዋለሽ፣ ይመለሳል። እዛ ላይ ነው መጠንቀቅ ያለብሽ። አሁን ጉቺ ከዚህ በኋላ የሚመጣ ባል ወደ ትዳር ሪኩዌስት ያቀረበልሽን ወንድ ቦሪንግ የሚባለውን ነገር ጌታ ወይ ከውስጥ ያንሳያልሽ መጽሐፍ ቅዱስ እያነበብሽ መጸለይ ያስፈልግሻል እንጂ ቦሪንግ አደጋ ነው። ስልችት ነው የሚልሽ። በቃ አታዩም ከዛ በኋላ ያን ሰው ራሱ which is bad I don't know ችግርሽን ካወቅሽ ግን ይስተካከላል። አሁን አንዳንድ ሰው ችግሩን አያውቅም። ኤርፖርት ኦኬ ቴክ አ ካር ሶ ዩ ጎይንግ አንዴ ዩ ጎይንግ ፍላይት ኦኬ ኦኬ አንተ ትሄዳለህ። ኦኬ ሶ አግሪመንቱ መቼ ነው የሚሆነው? ነው እሱ አግሪመንት ያደርጋል። እሺ ኦኬ ታንክ ዩ ሲ ዩ ኢንሻአላህ። ኦኬ አብዱራህማን ዩ ጎ ኦልሶ ኖ ዩ ጎ ፕሮብለም ያ እሺ ጉቺ። ስለዚህ እንትን ችግሩን ያወቀ ሰው ግን መድኃኒት ያገኛል። አንቺ አሁን ችግርሽን ታውቂያለሽ። አንዳንድ እህቶች ወንዶች እኔንም ጨምሮ ችግራችንን አላወቅንም ለምን እንደማናገባ። ያ ከባድ ነው። ጸልይበት። እውነት ነው። ሰምሃው ያ ስልቹ ነኝ አሉ ነው ለምን እንደዚህ እንደምሆን አላውቅም። ወይኔ ሰው እንደው የሚገርም ኮሜንት ነው የሚጽፈው እኮ። ምንድን ነው የሚሉት? እስቲ ጻፉልኝ፣ እኔ ጠይቅላችኋለሁ የምትፈልጉትን ጉቺን። አንቺ ጋም ኮሜንት ያርጉልሽ እኔን የምትጠይቅኝን ጥያቄ። ጋይዝ በቃ አሜንት እንዳታረጊ፣ ምንም ሳትሸፋፍኝ እንደወረደ ነው የምታነቢው። ይሄ ከብልግና በቃ ተጋቡላለ። አይ ከብልግና ከባህል ውጭ የወጣ ነገር አታንብቢ። ግን የሆነ ጥያቄ የሚመስል ትክክለኛውን ኦኬ ያ ኦፍ ኮርስ ችግር የለም። ኢንሻአላህ he paid 2.5 million tomorrow very good ምን እኔ ያለው ጉቺን እወዳታለሁ የሚል አለ። አንተ ጉረኛ ስለሆንክ አታገባም የሚል አለ እኔ ጋር። አንተ ለምን አታገባም እያሉክ ነው። እኔ እውነቱን ለመናገር I don't have any reason። እኔ እንዳንቺ ቦሪንግ ምናምን አይደለሁም። I'm good። የምወደውን ሰው በቃ ወድጄ አብሬ መኖር እችላለሁ። ጉቺ ሁለታችሁ አብራችሁ ታምራላችሁ ተጋቡ የሚል እንዴት ይሆናል? እንደዛማ አይሆንም። እኔ ጋር ብዙ አለ እንደዛ ጉቺ አንቺ you are my sister። ወይኔ ግን ሰው ግን ክፋት። ጋይስ ግን ምን ሆናችሁ ነው? ደህና ናችሁ? ልጅ አለሽ ወይ ይሉሻል። ያ አለኝ፣ አንድ ልጅ አለኝ። ኦ አንድ ልጅ አላት። ኦኬ ያዋጣል ከአንድ ልጅ ጋር። መንሱር ከጫልቱ ጋር ታረቁ የሚል አለ። ጫልቱ በቃ አሁን እሷ የራሷን ህይወት እየኖረች ነው፣ እኔም የራሴን ህይወት እየኖርኩ ነው። አሁን ጥሩ እህቴ ነች፣ ቤተሰብ ነን። ጻሴት ቢያንስ ይብዛ የሚነስም የሆነ ጊዜ አብረን አሳልፈናል። የአንድ ሳምንት ግን የወርም ቢሆን ደግሞ አሁን እኔ መልካም ህይወት እንዲኖራት እየተመኘሁላት ነው የምኖረው።
የትዳር መስፈርትክ ምንድን ነው የሚሉ ሰዎች አሉ። እዚህ ጋር አንተ ሴት ሁና ሰው የሆነች ሴት ሆኖ ሰው መሆን ከባድ ነው። ለምን መሰለሽ? ሴት ከሆንሽ በሴትነትሽ ሰው ስትሆኝ ደግሞ ብዙ ነገር አለ እዛ ውስጥ። ሴት ሁና ሰው ስትሆን ባሏን ታከብራለች። ሴት ሁና ሰው ስትሆን ቤተ ክርስቲያን ዋቴቨር መስጊድ ትሄዳለች፣ ጌታዋን ትፈራለች። ሴት ሁና ሰው ስትሆን ከባሏ ውጭ ሌላ አታይም። ዛት ቢግ ፖይንት። ልድገምልሽ ጉቺ፣ ሴት ሁና ሰው የሆነች ሴት ግን ከባሏ ውጭ አይኗ ሌላ ነገር አይም። ኢትዮጵያ ላይ ጉቺ ኤቭሪ ሲንግል ዴይ ኢትዮጵያ ውስጥ ያለው የመርማሪዎች ትልቁ ሄዴክ የፖሊስ ጣቢያ የተጨናነቀው በዚህ ዘመን የቼክ ጉዳይ፣ እነዚህ ደረቅ ቼክ መስጠትና የፍቺ ጉዳይ ነው የሚበዛው ኢትዮጵያ ውስጥ አሁን። ስለዚህ ይህንን ነገር ላይ በጣም መጠንቀቅ አለባቸው። ለምን በቃ እኮ ምንም አዲስ ነገር እኮ የለውም። በቃ የሰው ልጅ በተለይ አንድ የኔ የምትሆን ሰው ካገኘሽ ስፔሻሊ ለወንዱ ምንም አዲስ ነገር የለም። ምናልባት ሴቷ ምን ሊሆን ይችላል? ይሄ ግልጽነት የለንም። ታውቂያለሽ ኢትዮጵያ ውስጥ የኢትዮጵያውያን ሴቶች አግብተው በትዳርም ራሱ እየኖሩ ይሄ የሳቲስፋክሽኑ ላይ መነጋገር አይችሉም። በዛ ጉዳይ ችግር አለ። ይሄን መስበር መቻል አለባቸው። እኔ ወርዱን ቃል በቃል አልናገረው፣ ግን ሴት ልጅ ከባሏ ጋር በጣም መነጋገር አለባት። የማይስተካከል ነገር የለም በዚህ ዘመን። ገንዘብ እንኳ አይፈልግም። እውነቴን ነው የምነግርሽ። በተለይ ይሄ ከወንድ ጋር የተገናኘ ነገር ያለው ሞር አይምሮ ላይ ነው ያለው እና መነጋገር ይሄ አለ አይደለ መግባባት የሚፈጠርበትን ነገር ከባህል የወጣ ነገር ውስጥ ሳይገቡ ግን የሴቷን ፍላጎት ማሰብ መጨነቅ መቻል አለበት። በተለይ ደግሞ ኢትዮጵያ ውስጥ ያው ወንዶች ብዙ ቀን ያችን የሚያደርጓት ነገር አለች። እሱ ደግሞ ትንሽ ከባድ ስለሆነ ከዛ ነገር ላይ አሁን ሱስ ያለበት ወንድ ሞስትሊ ቤት ውስጥ ትዳሩ ላይ በጣም ብዙ ተጽዕኖ ይፈጠርበታል። ስለዚህ ከሱስ መሸሽ መቻል አለበት ትልቁ ፖይንት። ስለዚህ እዛ ላይ መነጋገር ከተቻለ ሞስትሊ ሰው የሚፋታው በዚህ ነው። እውነቴን ነው የምነግርሽ። የብዙ ሰው ማለት ትችዋለሽ የተወሰነ አመት፣ ከተወሰነ አመት በኋላ ግን በቃ እየደበረሽ ይሄዳል። ብዙ ነገሩ ላይፉ ቦሪንግ ይሆንብሻል። እና ያንን ደግሞ በመነጋገር መፍታት ይቻላል። በሕክምና መፍታት ይቻላል በብዙ መልኩ። እዛ ደረጃ ግን አልደረስንም። ስለዛ ነገር ማውራት ራሱ የሚያሳፍረን ነው ያለው። ሚዲያ ላይ አውሩ እያልኳቸው አይደለም፣ ግን ቤት ውስጥ ከባልሽ ጋር ባል ከሚስት ጋር ስለሚኖረው ኑሮ ከእራት በኋላ አብሮ ስለሚያደርጉት ቤድሩማቸው ላይ ስለሚፈጠረው ነገር በግልጽነት መነጋገር አለባቸው። ይሄ ግልጽነት ከሌለ ትዳር የመፍረስ እድሉ በጣም ሰፊ ነው። ያ ኦልራይት፣ ልክ ነህ። እስቲ ጨምሪ እዚህ ጉዳይ ላይ። እኔ ያው ስለምፈራ ነው መናገር። ዊርድ ነገር እንዳታወሪ፣ ሪከርድ አድርገው ደግሞ እንትን እንዳያደርጉን። እሺ ዊርድ ነገር አላወራም። ተው መንሱሬ። አዎ ልክ ነህ መንሱሬ፣ እንዳልከው ነው። ትዳር እኔ እንደሚገባኝ በተወሰነ ጊዜያት በትዳር ኖር ያለው እና በገባይ ልክ ትዳር ማለት ያው የሚያመሳስልክን ነገር አስፍተክ የሚያለያይክን ነገር አጥብበክ በአንድ ጣሪያ ስር አብሮ መኖር ነው። መግባባት መቻል፣ መናበብ መቻል ይመስለኛል። መተላለፍ፣ አንዱ ችሎ ብቻ ሳይሆን መኖር፣ ተቻችሎ መኖር። አንደኛው ወገን ብቻ ከሆነ ችሎ የሚኖረው ትንሽ ከባድ ይሆናል። የመለያየት ፕሮባቢሊቲ። መቻቻል በብዙ መልኩ ነው። አንደርስታንዲንግ በብዙ መልኩ እንዳልከው በእኛ ባህል እንደ ነውር ነው የሚታየው። ሴት ልጅ ያልተመቻት ነገር እንኳን ካለ አልጋው ላይ ማንም ወጥቶ የሚያወራ ሰው የለም። ማንም ባሉን ደፍሮ የሚጠይቅ ነገር አይደለም። ምናልባት ኬት አወቅሽ ኬት ለመድሽ ምናምን ሁላ ልትባል ትችላለክ። እና በእኛ ባህል ያሳፍራል። ባህላችን የፈጠረብን ተጽዕኖም እኮ ነው። አሁን እዚህ ጋር እናንተ ራሱ ሰፋ አድርገክ አውጥተክ እንዳታወራው ባህሉ ይይዝሃል፣ ማህበረሰቡ ይይዝሃል። እንደዛ አላደግንም። በጨዋ ደንብ እንኳን እናውራው ብትል እንዴ መንሱር ምን ሆኖ ነው የሚል ሰው ይመጣል። ምን ነክቷት ነው ትባላለክ። እና እዚህ ድረስ ከሆነ ተጽዕኖ የተፈጠረብን ኢማጅን ላይፍ ላይ ቤት ላይ ኑሮ ላይ ደግሞ ምን ያህል ከባድ እንደሚሆን ግን የምትግባቡትን ሰው አሉ። በእኔ አስተሳሰብ እንረዳዳለን፣ አንደርስታንድ መደራረግ እንችላለን።
የምትሉትን ሰው አግቡ። ስትኖሩ ደግሞ ተቻችላችሁ ልዩነታችሁን አጥብባችሁ የሚያመሳስላችሁን ነገር አስፍታችሁ ለመኖር መሞከር። ሲቀጥል ሁሉንም ነገር በትዕግስት በመቻቻል በመተላለፍ እንደዛ ይመስለኛል አብሮ ነገር የሚኖራችሁ። ያለበለዛ ወዲያው ይጀምራል ወዲያው ብዙ ጋብቻዎች አውቃለሁ ሚዜ ሆነንላቸው አመት ሳይሞላቸው ዱባይ እንደተመለስኩ ተፋቱ የተባሉ ሰዎች ሰምቼ አውቃለሁ። ይመስለኛል አልተግባቡ ግዴታ ወይ በቤተሰብ ተጽዕኖ ነው ያገቡት። እንደ ቤተሰብ ተጽዕኖ ዝም ብሎ ገፍቶ መግባት ጥሩ አይደለም። እኔ ቤተሰቦቼ በጣም ነው እንዳገባ የሚፈልጉት። ኢቨን አሁንም አንድ ሴት ነኝ። ወንድሞቼ እንዳገባ ይፈልጋሉ። እናቴ ምናምን መጨረሻ አካባቢ እንደውም አንዱን አግቢ እስከመባል ሁላ ደርሻለሁ። አንዱ ማን ነው እግዚአብሔር ይወቅ። እና ቤተሰብን ለማስደሰት ብለን ህይወታችን ውስጥ በህይወት አጋጣሚ የመጣውን ሁሉ እንትን ማለት ዋጋ ያስከፍላል። እና ፕሊስ ህይወታችሁ ላይ ሞር ፎከስ አድርጉ። ጤናማ የሆነ ሪሌሽን፣ ጤናማ የሆነ ህይወት፣ ቤተሰብ ምናምን ለማፍራት በደንብ ቆም ብሎ መመልከት፣ መግባባት፣ ከመኖር ከመጋባት አብሮ ከመግባት በፊት መግባባትን አስቀድሙ ነው የኔ ሀሳብ። እንደኔ ጥሩ ነው፣ በጣም አሪፍ ነው። ግን እንዳልሽው ያው እኔ እንዲያው አይተሽ ከሆነ አሁን የኔ እናትና አባት የኔን ነው የአንቺን አላውቅም። ኦልሞስት ከ40-50 ዓመት አብሮ እየኖሩ እስከ ዛሬ ድረስ በነገራችን ላይ የሚቆረቁራት ወይ ደግሞ ቤቱን ጥለሽ ውጪ የሚያስብላት ብዙ ነገሮች ተፈጥሯል። እናቴ ላይ ትዳሯን እንድትፈታ የሚያደርጋት ብዙ ነገር ነበረ። ግን እናቶቻችን በጣም ትዕግስት አላቸው። እኔ ለትዳር ትልቁ ችግር ነው ብዬ የማስበው ጉቺ አንታገስም። እኔም ሆንኩ ወንድየውም ሆነ ሴቷ ትዕግስት የለንም። እስፔሻሊ የመጀመሪያው አመት ሜሬጅ ላይ ጉቺ የራሷ የሆነ የ30 ምናምን አመት ላይፍ የነበራት ሴት ነች። መንሱር እዚህ ጋር የ30 ምናምን አመት ላይፍ የነበረው ወንድ ነው። ከሌላ ሴት ጋር ምናምን ከሌላ ወንድ ጋር እያልኩሽ አይደለም። ያን ቆርጠሽ ነው ከአንድ ሰው ጋር አንድ ጣራ ስለምትኖሪው። ግን ባህሪ ለምሳሌ እኔ ሶሻል ሚዲያ ወዳለው ላይ መግባት ደስ ይለኛል። ወደ ተራር በመመጣበት ሰዓት ግን እሷ ካልወደደችው ያንን ነገር ቢያንስ ለተወሰነ ጊዜ ከታገሰች እኔም እየተወኩ እመጣለሁ። አንዳንድ ወንድ የመጀመሪያ ትዳር አግብቶ 30-40 ዓመት ብቻውን ኑሮ የለመደ ሰው ጓደኞቹ ጋር አምሽቶ ይመጣል። ገና ቤት እንደገባች ግን ኤቭሪዴይ የሚጨቀጨቀው ከሆነ በቃ ትዳር አይሆንበትም። ወላሂ ከታገሰችው 6 ወር ከቻለች አመት ከቻለች ቤቢዬ ጠበቅኩ እኮ የመጀመሪያ ቀን ሲያመሽ ጠብቃ ይሄ እንኳ የለም ጋቢ ለብሳ ጠብቃ እራት አብልታው ሳትቆጣው ብትተኛ 2ኛ 3ኛ ቀን ላይ ያንን ነገር ብታደርግ እርግፍ አድርጎ ነው የሚተው። እርግፍ አድርጎ ለምንድን ነው ማተኛው ሲላት እንኳ እንዴት አድርጌ ነው የምተኛው? ውጪ ነው እኮ ያለኸው። አንድ ችግር ቢፈጠርብህስ ባሌ አይደለህ እንዴ አካሌ አይደለህ እንዴ ብላ። ሴት ልጅ ምላሷ ምላስ እንዳይመስልሽ፣ ወንድ ነው ምላስ ይባላል እንጂ ለምን ከወንድ የበለጠ የሴትን ንግግር እኛ እናምናለን። አሁን ያንን ነገር ብታደርግ እውነቴን ነው የምነግርሽ፣ የሆነ በቃ ዝም ብላ ጥፋትን እያየች ጥፋት እንዳልሆነ አድርጋ መኖር የምችል ሴት ትረስትሚ ብዙ አመት በትዳሯ አትፋታም። እኔ አሁን እንደዚህ አይነት ሴት ነው የምፈልገው። እየተረገጠች ትኖር እያልኩሽ አይደለም። መረገጥ ሳይሆን የኔን ስተት አድርጋ አጉልታ ሳታሳየኝ በሌላ መንገድ ልትመክረኝ ትችላለች። ትልቁ ፖይንት አሁን ያልኩሽ እኔ አምሽቼ የምመጣ ከሆነ እንዳልኩሽ ታግሳ የሆነ ቀን ከጠበቀችኝ የሆነ ቀን ከደገመችው 3-4 ቀን ከደገመችው ያንን ነገር ወይኔ ሚስቴ እኮ ይሄን አትተኛም እየጠበቀችኝ ነው እኮ ብሎ የፈለገ ጫወታ ቢኖር ጥሎ ነው ወደ ቤቱ የሚመጣው። ያንን ነገር ግን አናደርግም፣ አታደርጉም። ሴቶች ትቸኩላላችሁ። ያችን ነገር ተዋት ነው እያልኩሽ ያለሁት። ኖ የሴቶቹ ደግሞ አመለካከት አሁን ለምሳሌ እናቱ ብመስለውስ ሚስቱ ሳይሆን እናቱ እንዳልመስለው 80% ልንገርሽ፣ 80% ወንድ ልጅ 80% በሚባል ደረጃ አቢ ሞልቼ እንደፈለገ ሆኖ ምናምን ተንበዛብዞ ከጓደኞቹ ጋር እንደፈለገ ዝግም ብሎ ሲመጣ ዝም ብዬ እስቲ ንገሪኝ፣ ፈታ አድርጊው።
ይሄንን ወርድ ፈታ አድርጊው። መንበዛበዝ ምንድን ነው? ሌላ ሴት ጋር በታሪክ ይሄን እንዳታስቢው። ይሄን ካሰብሽ ትዳር አይኖርም። ሌላ ሴት ምናምንም ሳይሆን ሜቢ ሊሆንም ይችላል እኮ ሰንበዲ ኖ ይሄን አታስቢ ጉቺ። ይሄን ካሰብሽ በትዳር መኖር አትችይም። መንሱር ልጠይቅክ፣ አምሽቶ አልክ ሰዓት እላፊ ባለትዳር ካመሸ ለባለትዳር የሚባሉ ሰዓቶች አሉ በባህላችን። የሱ ዴፊኒትሊ ከነዛ ሰዓታት አሳልፎ አምሽቶ 3 ቀንም 4 ቀንም ታግሳ ከጠበቀችው ማለት ወይም ደግሞ እኔ አስቤ ነው አንድ ነገር ይሆንክ ምስል ለምንድን ነው የማስበው? እናቱ እንዴ እናቱ ታስብልኝ። እዚህ ጋር ነው ችግሩ። አሁን ችግሩ እዚህ ጋር ነው። ቆይ ልንገርሽ፣ ቆይ እኔ ታላቅሽ ነኝ። አንደኛ ታላቅሽ ነኝ። የላይፍ ኤክስፒሪየንስ አለኝ። በጣም ብዙ ባለትዳር ጓደኞች አሉኝ። ባለትዳር ጓደኞች ታሪካቸውን ያወሩኛል። እውነቴን ነው የምነግርሽ። ትዳራቸውን ቆይ ልንገርሽ፣ ትዳራቸውን ወደ ጫፍ በቃ የሆነ አለ አይደለ? ምን አለበት ለባልሽ መሬት ብትሆኚ። ይሄ እኮ የበታችነት አይደለም፣ የበታችነት አይደለም ጉቺ። አንቺ የበላይ ወይ እሱ የበታች መሆን አይደለም። እርግጠኛ ሁኜ ነው የምነግርሽ። ባልሽ አምሽቶ በሚገባ ቁጥር ታግሰሽ በቃ እኔ ትዳር እፈልጋለሁ፣ ህይወት እፈልጋለሁ፣ ፍቺ ለእኔ ነውር ነው፣ በቃ ባሌ ነው ወደዋለሁ ካልሽ፣ ቆይ ጉቺ፣ እኔ ምናልባት ትራዲሽናል ላወራሽ ይችላለሁ። ይሄ የዘመኑን ላይፍ እኔ ብዙም አላቅም ማወቅም አልፈልግም። ከታገሽ ማክሲመም 5 ቀን 6 ቀን ዋቴቨር 6 ወር እንኳ ቢሆን ይሄን ነገር የሚያደርገው ባልሽ ትረስትሚ የፈለገ መጥፎ ባል ቢሆን ተመልሶ ህይወትሽ ላይ ያንቺ የራስሽ አርገሽ ታንበረክኪዋለሽ። ወንዶች እንደ ሴት አይደሉም። ትንሽ ነገር ነው የሚበቃን እኛን። ሴት ልጅ ሶሪ ቱ ሴይዛት ምንም ነገር እንትን ቢባል ብዙም ላጥል ትችላለች። ወንድ ልጅ ግን ልንገርሽ፣ አምሽቼ ስመጣ እኔ እንዳልኩሽ ነው። ጋቢም ለብሳ ምንም አድርጋ ታግሳ እራት ቋጥራ እኔ ጠግቤ ልመጣ እችላለሁ። እኔ ጠጥቼ ምንም አድርጌ ልመጣ እችላለሁ። ታግሳ ቤቢዬ ስታመሽ ምን ትሆናለህ ብዬ ነው እኮ። ለምንድን ነው ማተኘው እንኳ ስልሽ ምን ትሆናለህ ባሌ አይደለ? ይሄን ማድረግ የበታችነት እንዳይመስልሽ ጉቺ። ዚስ ኢዝ ላይፍ። አሁን የበታችነት ነው አላልኩም፣ የበታችነት ነው አላልኩም። ግን እሷ እናትህ ብቻ ነች። ስፔሻሊ በዚህ ምን ችግር አለው? ምን ችግር አለው? ዚስ ኢዝ ኖት አባውት ማዘር። ይሄ የእናትነት ጉዳይ አይደለም። እዛ እየጠበቅ ከሆነ እሺ፣ እኔ ደግሞ ለአንተ ጥያቄ ልጠይቅ። 3-4 ቀን ታገሱና ብትጠብቁ አልክ። ዋት ኢፍ ማምሸቱን 3-4 ቀን ታግሼ ጠብቄ እንዳልከው ቤቢዬም ሀኒዬም ብዬ ተንከባክቤ እኔ ሀሳብ የያዘኝ ስታመሽ ምን ትሆናለክ ብዬ ነው ብዬ ተንከባክቤ ያስገብቼ ምንም እንዳልተፈጠረ ሳደርግ ዩኔቨር ነው እኮ ምናልባት እሱ ማምሸቱን አክሴፕት ያረኩለት መስሎት በቃ ተቀብለዋለች። ኖርማላይዝድ አድርጎት ሊኖር ከፈለገስ በቃ አክሴፕት አድርገው። በጣም ጥሩ ጥያቄ። ኢት ሜክ ሴንስ። ይሄ ትክክል ነሽ። እንደዛ የሚመስላቸው ወንዶችም ሊኖሩ ይችላሉ። ግን ይሄ የሚሆነው በምን መቼ መሰለሽ? እውነትሽን ነው ሊሆን ይችላል። አንዳንድ ወንድም እንደዛ ሊያስብ ይችላል። በቃ ወይ መሄጃ አታ ነው ወይ ደግሞ የኔን ማምሸት አክሴፕት አርጋው ነው ምናምን ብሎ አስቦም ሊሆን ይችላል። ግን ያንን ነገር ደግሞ እንዳልሆነ ማሳወቂያ መንገድ አላችሁ እናንተ ባይ ኤኒ ሚንስ። ይሄን ለአንቺ አልነግርሽም። ቴክኒኩን አንቺ ራስሽ ታውቂዋለሽ፣ በደንብ ታውቂዋለሽ። ሴት ልጅ መንገዳችንንማ አይሆንም አልክ እኮ ኖ ባሏን ላለመፍታት ትዳሯን ላለመፍታት ባሏ ደግሞ ትዳሩን ላለመፍታት አስቦ ከሆነ ትዳር ሊፋቱ የማይችሉበትን ሊያፋታቸው የሚችላቸውን ነገሮች ሁሉ እየዘጉ መኖር ይችላሉ። ምን ችግር አለው? 6 ወር ብትታገሺ ምን ችግር አለው? አመት ሙሉ ብትታገሺ። እዚህ ጋ ነው ፖይንቱ፣ እዚህ ጋ ነው ፖይንቱ። ገባሽ? ምን ችግር አለው? ሂዝ ዩር ሀዝባንድ እኮ በዚህ መሀል እኮ ናው ቢግ ኩዌሽን አመጣል። 6 ወር ኦር 1 ይር ታገስኩት እያመሸ ኦልሬዲ ድግግሞሽና ልምምዶች አልኩ። ይሄ ነው ከአመት በኋላ ኖ ለምን አመት ጠብቅ ያለው ለምን አልተስተካከለም ብዬ የተነሳው ቀን በሽማግሌ ጥያቄ አለ፣ በባሌ ጥያቄ አለ። እስከ ዛሬ ለምን ዝም አልሽ? እስከ ዛሬ ለምን ኖ አላለችኝም? ዛሬ ምን ተገኘ ብላችሁ የምትጠይቁ እኮ ናችሁ። በትዕግስት ሰንበዲ እስከሆነ ርቀት ድረስ ዝም ብሎ ታግሶ ከጠበቃችሁ በኋላ ኢናፍ ብዬ የሆነ ቀን ብድግስን ምንድነው በቤተሰብም በሽማግሌም በባሌም ልጠይቅ የምችለው
ዛሬ ምን ተፈጠረ የምባለው? እስከ ዛሬ የተቀበልሽውን ነገር ዛሬ ምን መጣ? ሆነስትሊ ይሄን የሚመጣው መንሱር፣ እኔ አሁን ባልን አለመታገስ ጥሩ ነው እያልኩኝ አይደለም። ትዳርን በትንሽ ነገር ፍቶ አይደለም። መስዋዕትነት አለው፣ ዋጋ አለው። ቅድም እንዳልከው እናቶቻችን እንዲህ በቀላል አይደለም አልፈው እኛን እዚህ ያደረሱት አይደለም። ኢቨን እኮ የድሮ እናቶች መንሱር ሳይታዩ ነው ቤተሰብ ነው የሚያጋባቸው። ባሏ ማን እንደሆነ የምታውቀው የሰርጋቸው ቀን ነው አይደለም። ግን ተፋቅረው ተዋደው ተስማምተው ቤተሰብ ያፈራሉ። አሁን ላይ ላልከው ነገር አመትም 6 ወርም እኔ ታገስኩት። ሌትስ ሴይ ከአመት በኋላ ግን መታገስ አቃተኝ፣ ደከመኝ። እንደ ሰው አስፈልጎኝ ይሆናል፣ ባል አስፈልጎኝ ይሆናል፣ አሞኝ የለ ይሆናል፣ ማውራት ፈልጌ ይሆናል። እንደ ሴት መታቀፍ ሊያምርክ ይችላል፣ ባልክ ስር መቀመጥ ሊያምርክ ይችላል። ይሄ ሰውዬ የለ። ከአመት በኋላ ሲሰለች ወይ ሽማግሌ ትሰበስባለክ በሀገራችን ባህል፣ ወይ ወደ ፍቺ ይኬዳል አይደል? ስትጠየቅ እቺ ሴት የምትለው ታግሼ ሰልችቶኝ መሮኛል ነው ብዙ ጊዜ የምንለው። በቃ ከአቅሜ በላይ ሆኗል። እስከዛሬ ለምን ዝም አልሽ? ጥያቄዎች ይመጣሉ ከባል ሳይድ። እስከዛሬ ሳመሽ ሁሌም አንድም ቀን ኮምፕሌን አድርጋ አታውቅም። ዛሬ ምን ተፈጠረ? ወይ ጓደኛ ያፈራክ ይመስለዋል፣ በጓደኛ ምክር ይመስለዋል፣ ወይ የቤተሰብ እጅ የገባበት ይመስለዋል። ከዛ ቤተሰቦቿ ትዳሬን በጠበጡ ልትባል ትችላለህ። ጓደኞች አፍርታ ነው ትባላለክ። ገባክ? እርምጃ በእርምጃ ተከታትለክ ማስተካከል ነው እንጂ አመትና 6 ወር ይቀየራል ብዬ መጠበቅ ልምምዶሹን ኖርማል ያደርገውና እንደተቀበልኩት አድርጎ ይኖርና እኔ ሰልችቶኝ ኖ ስል ግን ያኔ ምንድን ነው የሚሆነው? እስከ ዛሬ ለምን ዝም አለች የሚባል ነገር ይመጣል። እና ይሄንን አንተ ከምን አንግል ታየዋለህ? ልክ ጥያቄ ይመጣል። ሁለት ነገር ነው። እንደዚህ ብዙ ጊዜ ባል አምሽቶ ሲመጣ ሞስትሊ ሰዎችን የሚያጨቃጭቀው በሰዓት ቤት አለመምጣት፣ ለሴቷ ኬር አለመስጠት፣ ገባሽ? ለሴቷ ቦታ አለመስጠት፣ ለልጆቹ ለትዳሩ ለምናምን ቦታ አለመስጠት ነው ሞስትሊ የሚያጨቃጭቀው። ጉቺ ትረስት ሚ፣ ይሄ አሁን ያልሽው ሴንስ ያደርጋል። እውነትሽን ነው። የብዙ ሰዎች ጥያቄ ልክ ነው። ለምንድን ነው አመት ሙሉ የታገሽው? ይሄ ነገር ሲኖር እሱ በየቀኑ ማታ አምሽቶ በሚመጣበት ሰዓት አመቱን ሙሉ ታክሰሽ ዛሬ ምን ተገኘ ልትባል ትችላለች። ግን አመት ትታገስ እያልኩሽ አይደለም። እኔ ምን መሆን ይችላል መሰለች ጉቺ፣ 2 ወር 3 ወር ምናምን ሲሆን ከዛ በኋላ ያንኑ ቀን አይደለም መናገር ያለባት። ይሄ ምናልባት ትራዲሽናል ሊሆን ይችላል፣ የፋራ ምክር ሊሆን ይችላል። ግን ትክክለኛ ነው ብዬ ነው የማስበው እኔ። 2ኛ ወር ወይ 3ኛ ወር ላይ ማታ አስገብታው ጠዋት ቁርሷን ስትበላ ቤቢዬ አውቃሃል አይደለ እኔ ስለምወድህ ትዳሬንም ስለምወድ ነው ማታ እስከዛ ሰዓት እየጠበቅኩ አውቃሃል። ግን ከተጋባን 3 ወራችን ሞልቷል። በዚህ 3 ወር ውስጥ ስንት ቀን ነው አምሽተህ የመጣኸው? አንተ እሌና ያውቃልና በተቻለ መጠን ነገሮቹ የምታስተካክል ያንኑ ቀን አይደለም በነጋታው። ወላሂ ነው የምነግርሽ 70-80% ወንድ ልጅ በዚህ አይነት ሁኔታ ካስታመምሽው ከዛ በኋላ መሬት ነው የሚሆነው። እንደፈለግሽው የምታዥ ወንድ ነው የሚሆነው ያ ሰው። ይህም ፕሪንስፕል ሞክሪው፣ ወይ ደግሞ እዚህ ያላችሁ ሰዎች ሞክሩት፣ ለውጡን ታያላችሁ። እውነቴን ነው የምነግርሽ። ከዛ በተረፈ ግን አመሸ ብለሽ በየቀኑ ባዘር የምታረጊው ከሆነ አሁን ለምሳሌ አንዳንዴ ምን ይፈጠራል መሰለሽ፣ እኔ ማታ ሁሌ 2 ሰዓት ቤት መግባት አስለምጄ ይሆናል ትዳሬ ላይ። የሆነ ቀን ግን መንገድ አምሽቼ ከቢሮ ስወጣ ምናልባት ድራይቭ እያደረኩ መንገድ ሊዘጋጋ ይችላል። አንዴ ደወለች፣ እኔ እየመጣው ነው ጠብቂኝ፣ መንገድ ተዘጋግቶ ነው ልሻለሁ። የሆነ ሰዓት ላይ ደግሞ አሁንም ትንሽ ቆይታ ትደውላለች፣ እየመጣው ነው ጠብቂኝ፣ እራት እኮ ቀርበዋል ነው የምትለው። 3ኛ ደግሞ ደውላ፣ አሁን ይሄ ሰው ምንድን ነው የሚያስበው? እየተጨቀጨኩ ነው ብሎ ነው የሚያስበው። ግን እሷ እየጨቀጨቀችው እኮ አይደለም፣ ምን ሆኖ ነው ብላ ነው። ሲሪየስ 70-80% ሴት ልጅ 70-80% በሚባል ደረጃ ሴት ልጅ እውነት ወደ ትዳሯ ከገባች በኋላ ትዳሯን አለማክበር ከባድ ነው ለሷ። ትዳራቸውን አክብሮ ወዶ ነው የሚኖሩ በብዛት ሴቶች። ችግር ያለው ወንዱ ጋር ነው። እኛ ነን ለብዙ ነገሮች የምንጋለጠው። ሴት ግን አንዴ ትዳር ብላ ከገባች፣ በተለይ ልጅ ከወለደች፣ ልጅም ደግሞ አትውለድ፣ እውነተኛ ባሌ ነው ይወደኛል ብላ አምና አብራ ከኖረች ትረስሚ በቃ እንትን ማድረግ ይቻላል። ግን ትልቁ ፖይንት ያን ሁሉ ወሬቴና አንቺን አሁን ማሚና ዳዲ የኖሩበትን ስታይል አምጪው አሁን እዚህ ላይፍ ላይ እዚህ ጄኔሬሽን ላይ ያኔ ምን ይሆናል መሰለሽ? እሺ ብለሽ ትኖሪያለሽ።
የኔ እናትና አባት ሲጣሉ ልንገርሽ፣ አባት እናት ከተጣላች የኛ አካባቢ ሰው ልጅ ተጣልቶ ከመጣ አያሳድርም ቤቱ። ኤርሊ ከሆነ አምሽቶም ቢሆን ቤታቸው ወስደው ከባል ጋር ያስታርቃል። የድሮ አባት። የአሁኑ አባት ግን ደውሎ እንኳ አይጠይቅም። እውነቴን ነው የምነግርሽ። ለምን መሰለሽ ያን የምናደርገው? ይሄ ኢጎ አለብን። እኔ አሁን ልጄ ከባሏ ጋር ተፋታ ብትመጣ በታሪክ ቤት አያሳድራትም። ይዣት ነው የሚሄደው። ምንድን ነው ምን አጥፍታ ነው ብዬ ነው የምጠይቀው። ያን ማድረግ ግን ምንድን ነው እንትን የሚያደርገን? ኢጎ አለብን። ወይ ባልየው ሀብታም ይሆናል፣ ወይ አባትየው ሀብታም ይሆናል። ማን ስለሆነ ነው እሱ ተይውና ነይ ይኸው ኑሪ ምናምን ነው የሚባለው። ይሄ ግን ልክ አይደለም። ቶታሊ እኔ አላምንበትም በዚህ ጉዳይ ላይ። ትልቁ ፖይንት ሴት ልጅ ከታገሰች፣ ወንዱም ከታገሰ አለመታገስ ነው ትዳርን ብዙ ጊዜ ለፍቺ የሚያጋልጠው። በዚህ ዕድሜ እኔ ከአንድም ሁለት ትዳር ሉዝ አድርጌያለሁ። በእርግጠኝነት ነው የምነግርሽ። ሉዝ ያረኩበትን ነገር ቆም ብዬ ሳስበው ያን ነገር ታግሼ ባልፍ ኖሮ ሰክሰስ ላደርግ ችለው ነበረ። ባለመታገሴ ነው ያ ነገር የመጣው። እሷም ደግሞ ባለመታገሷ ነው ያ ነገር የመጣው። ጉቺ ትዳር ላይ ያለ ሰው አሁን እዚህ ጋር ያላችሁ ሰዎች፣ ትዳር ላይ ያላችሁ ሰዎች ትረስት ሚ፣ አንዴ ካገባሽ በኋላ የህይወት ፍጻሜ አይደለም። ተፋተ መኖር ትችላለህ። ግን የፈለገ ነገር ቢሆን እጃችሁ ላይ ያለውን ሰው አጥብቃችሁ ያዙ። ሴትም ባሏን፣ ወንድም ደግሞ ሚስቱን። በቃ ከሷ የበለጠልህ ማንም ሰው የለም። በእውነት እውነቴን ነው የምነግርሽ። ምናልባት ትዳራቸውን ሉዝ ያደረጉ ምናምን ሰዎች ሊደብራቸው ይችላል። ግን በትዳር ያለ ሰው በትዳር አንዴ ከገቡ በኋላ በትዳር እንደመኖር ደስ የሚል ነገር የለም። ጉቺ ሲሪየስ እውነቴን ነው የምነግርሽ። አሁን እኔና አንቺ ስናወራ እድሜም ሊሆን ይችላል፣ ምንም ላይ መስለን ይችላል። ግን እድሜያችን ሲሄድ የሆነ ኤጅ ላይ ስንደርስ ሰው የሚያስፈልገን ሰዓት ይመጣል። ገባሽ? ሰው በሚያስፈልገን ሰዓት ላይ ነገሮቹ ጥሩ አይሆንም። አሁን አንቺ ቆንጅዬ ነሽ፣ እንደፈለግሽ ትሆኛለሽ። እርግጠኛ ነኝ ስንት ሰው ሚሴጅ እያላክልሽ ነው ለብዙ ጉዳይ በዚህ ሰዓት። እዛትስ ኖርማል። ወንድየው ጋም እንደዛው። ግን ይሄ ሁሉ የሆነ ሰዓት ላይ ይቆማል። የመፈለግ እድልሽ እየቀነሰ ነው የሚሄደው እንጂ እየጨመረ አይሄድም። እኔ አሁን በሜሴጅም ከአቅም በላይ ደግሞ ሆኖባቸው ብዙ ሴቶች ቪዲዮ ይሰራሉ፣ ታያለሽ። አግባኝ እንደዚህ አይነት ጥያቄ ማለት ነው። የሆነ ሰዓት ላይ ደግሞ እኔ ራሴ ፈልጌ የማጣበት ጊዜ ይኖረኛል። ምርጫ ውስጥ የማልገባበት ጊዜ ይመጣል ማለት ነው። ያ ጊዜ ሳይመጣ ዛሬ ላይ ነው ነገሮቹን ማስተካከል ያለብን። በጣም በምናምርበት ሰዓት፣ ንግግራችን ተሰሚነት ባለው ሰዓት፣ ፋይናንሻሊ ሻይን የምናደርግበት ሰዓት ላይ፣ ስትሮንግ አቋም ባለንበት ሰዓት ላይ ገባሽ? ከተወሰነ ኤጅ አንቺ ራስሽ አታውቂም። አሁን ትላልቅ ከአንቺ እድሜ በላይ ያሉ ባለትዳር ያልሆኑ ትላልቅ ሴቶች ምን አይነት ሰው ነው የሚፈልጋቸው? ለምንስ ደግሞ እየፈለጋቸው ነው? ያው እንደዚህ አይነት ነገር እዚህ ላይ ማውራት አልፈልግም። ስለዚህ የሰው ልጅ እድሜ በተአምር ቁሞ አይጠብቀንም። ከሆነ ኤጅ በኋላ የመፈለግ እድልሽ እየጠፋ እየቀነሰ ይሄዳል እና እድላችሁን ተጠቀሙ ነው። ለማንኛውም ምን አይነት ዘፈን ነው የምትወጂው? ልክፈትልሽ። የማን ዘፈን ልክፈትልሽ? ያሊ ቢራን ኒንዴማ። የት መሄድ ፈልገች ነው ደግሞ? ነው አሊ ቢራን በጣም ነው የምወደው። የሀገሬ ልጅ ነው፣ የሰፈሬ ልጅ ነው። ለዛ ነው የምወደው። ኮሜንት እያነበብሽ መኖርና ማውራት ይለያያል የሚሉ አሉ። ይበል እዚህ ሪያሊቲ ግን ይሄ ነው። በቃ ነፍሱን ይሄ ነው ሪያሊቲ። እኔ ቆንጆ የሚያወራሽ ነገር ሁሉ ልክ ነው፣ ይጠቅምሻል። እሺ እናቴ። እሺ አየሽ፣ እቺ አሁን በቃ አይምሯ ማቹርድ እያደረገ ያለ ሴት ነው እንደዚህ የሚያስበው። እኔ ጋር የሚሳደብ ሰው እኮ እያየው ነው። ግን እነሱ ምንድናቸው መሰለች? ገና በቃ አለ አይደለ
biyya feeteennaaka nindeema gaara feeteen baha gaara feeteennaaka deebi'ee arguudha. ፎሎ ያደረጋችሁ ዩቲዩብ ቻናሌን ፎሎ አድርጉ። ብዙ ሰው ኦሮምኛ ትችያለሽ ወይ እያለች ነው። የድሬዳዋ ልጅ ነኝ አለች እኮ በቃ ደግሞ ዘር ምናምን በዚህ ዘመን አስቸጋሪ ነው። አትናገሪ አንቺ እናቴ። እሺ ጋይስ ዩቲዩብ ቻናሌን ሰብስክራይብ አድርጉልኝ። ባዮ ላይ ያለ የመንሱር ቤተሰቦች የኔ ቤተሰቦች ባዮ ላይ እየገባችሁ ዩቲዩብ ቻናሌን ሰብስክራይብ አድርጉ። የዛሬው እኔና የመንሱርንም ኮንቨርሴሽን ፖስት አደርገዋለሁ። የሚጠቅመው ሰው ካለን ማለት ዩቲዩብ ላይ ፖስት ዩቲዩብ ላይ ለምን ዘፈን አስከፈትሽኝ ታዲያ? አይ እንትን አይልሻል። እዚህ ድረስ ያለውን እስከ ዘፈኑ ድረስ ያለውን ቆርጠዋለሁ። ከእንትኑ ላይ አይደለም ማወርደው። ኮፒራይት እንዳይሆንብሽ ጥሩ ነው። ፖስት አድርጊው። እኔ ባይዘው ጉቺ አንድ ነገር ስሚ፣ በሁለት አይንሽ በሁለት ጆሮሽ አዳምጪኝ። እዚህ ጋር ያላችሁ 1000 ሰዎች በሁለት አይን በሁለት ጆሮ አዳምጡ። ስንት ሰው ነው አንቺ ጋር ያለው? 1200 ኦልሞስት ከ2500 ሰው በላይ ወደ 5000 አይን ወደ 5000 ጆሮ በላይ እያየን ነው ማለት ነው። ምን ተፈጠረ መሰለሽ ጉቺ? የዛሬ 3 ዓመት ቢሊየነር ታውቂዋለሽ? ቢሊየነር የሚባል በቲክቶክ ቢሊየነሩ ምንቴ ቢሊየነር ሚኮ ማይኮ የዛሬ 3 ዓመት አስተዋውቆ፣ ወዳጄ ነው፣ በጣም ትልቅ ቢዝነስ ያለው ሰው ነው፣ አስተዋውቆናል። እና ምን ተፈጠረ መሰለሽ? የዛሬ 3 ዓመት እኔና እሱ ያወራነውን በቅርብ ቀን ቆራርጠውት ቲክቶክ ላይ በጣም ትሬንድ አድርገውት ማለት እንትን ቫይራል የወጣ ቪዲዮዎችን እያየው ነበረ። ምን እንደታዘብኩ ታውቂያለሽ? የዛሬ 3 ዓመት እኔ ብሔር ብሰድብ ኖሮ፣ እኔ ሃይማኖትን ብሰድብ ኖሮ፣ እኔ የሆነ አንቋሽሼ የሆነ ነገር ብናገር ኖሮ፣ ዲስሪስፔክት አድርጌ ብናገር ኖሮ፣ ለትውልድ የማይጠቅም ነገር ብናገር ኖሮ ያኔ የነበረው የ3 ዓመቱ ጉዳይ ዛሬ ላይ የአንቺን ማንነት ያሳያል። ስለዚህ ይህ አንቺ እንኳን ምንድን ነው ያልሽው? ይሄን ኤዲት አድርጌ ዩቲዩብ ላይ አስቀምጠዋለሁ ነው ያልሽው። ይሄ ማለት ምንድን ነው? 20 ዓመት የሚቀመጥ ነገር ነው ማለት ነው። እኔና አንቺ እስካሁን ያወራነው ወሬ የዛሬ 20 ዓመት የዛሬ 10 ዓመት ሲደመጥ ለትውልድ በዛ ሰዓት ላለ ትውልድ የማይጠቅም ከሆነ አደጋ አለው። ቲክቶክ የሆነ ሰዓት ላይ ያልፋል። እነማን ነበሩ የሚባል ነገር ታውቂያለሽ? እነማን ነበሩ ምን እንደሆነ አታውቂም? ለምሳሌ ድሮ እነ ኃይሌ ገብረስላሴ በሩጫው ነበሩ፣ እነ ደራርቱ ቱሉ በሩጫው ነበሩ። ገባሽ? ዛሬ ላይ ደግሞ የሆኑ እነማን ነበሩ የሚባል ነገር አለ እና በቲክቶክ እነማን ነበሩ የሚባል ነገር ሲመጣ በክፋት የሚጠሩ ሰዎች፣ በስድብ የሚጠሩ ሰዎች፣ ሰውን ብሔርን ከብሔር ጋር የሚያጋጩ ሰዎች፣ የውሸት ፖለቲካን ሶሻል ሚዲያ ላይ የሚያራምዱ ሰዎች በሆነ ጎራ ተቀምጠው እነ እከለ ደግሞ በሆነ ጎራ ተቀምጠው ገብቶሻል። እነማን ነበሩ የሚባል ሊስት ላይ ስንገባ ጥንቃቄ ያስፈልገናል። ስፔሻሊ ገንዘብ ለማግኘት አሁን ሶሻል ሚዲያ ላይ የምታዩ ነገር ትንሽ ከባድ ነው። አንቺን እንኳ እስካሁን ብዙም አላየውሽም። ከዚህ ጋር የወረደ ነገር ቪዲዮ አላየውም። አይዶን ነው እንግዲህ አንቺ ራስሽን ታውቂዋለሽ። በተለይ ሴት እህቶቻችን ይሄ ከባህል የወጣን ነገር የምናደርግ ሰዎች ከባድ ነገር ነው። ፐርሰናል ነገር ለምሳሌ አይተሻል። የሆነ ሰሞን አጀንዳ ሆኖ የነበረ የግለሰቦችን ያለ ልብስ የወጡ ቪዲዮዎችን ብዙዎቻችን ጋር እየተጋራ ነበር ብዙ ሰው። ያ ነገር ምን ያክል የሰው ህይወት ሊያበላሽ እንደሚችል አስቢ። አሁን ተረስቷል እኮ ግን እዛ ቦታ ላይ ቁጭ ብለዋል። የዛሬ የተወሰነ ዓመት በኋላ ልጅ አለሽ፣ ልጅሽ ያድጋል፣ ትዳር ይኖርሻል። የእከለ ልጅ እኮ እንደዚህ ታደርግ ነበር ነው የምትባዩ። ማሚ ምንድን ነው ይሄን ያክል? አሁን እዚህ ቲክቶክ ላይ ተሳዳቢ የሚባሉ ሴቶች፣ ተሳዳቢ የሚባሉ ወንዶች ልጃቸው ያን ጥያቄ ሲጠይቅ መልስ አይኖራቸውም። ትረስትሚ የአሁኑ ጀኔሬሽን ደግሞ ከባድ ነው። ኦኬ የዛሬ 15 ዓመት ጎግል አድርጎ ነው የሚያወጣልሽ።
ጉቺ ምን ነበር የምታወራው እንዴ? ማሚ እኮ በጣም ታዋቂ ሴት ነበረች የዛሬ 20 ዓመት። እናቱ እኮ ታዋቂ ነች ይሉና ጎረቤቶቹ ጎግል ያርጉሻል። ኦኬንን ያኔ ልጅሽን እንኳ በአንቺ እንዲያፍር ታደርጊያለሽ ማለት ነው። እና እኔ አንዳንድ አሁን ባለፈው ሰሞን የሆነ ቪዲዮ አይቼ የሆነ ነገር ስትናገር አንድ ሴት ልጅየው ከዛ ጋር ሆና የሆነ ነገር መልስ ትመልሳለች። አይ ቲንክ ልክ አይደለሽም ነው የምትላት እና ትሰድባታለች። እሷ ራሷ ምንድን ነው ይህ? አስቢው። የፈለገ ነገር ቢሆን ጉቺ እኛ ከባህላችን የማይመቸን ነገር ሊኖር ይችላል። ገባሽ? የሚመቸንም ነገር ሊኖር ይችላል። የፈለገ ነገር ቢሆን ግን የሆነ ሰዓት ላይ አርጅተሽ አንገትሽን የሚያስደፋ ነገር ከተፈጠረ አደጋ አለው እና እጅግ በጣም ጥንቃቄ ያስፈልጋል። የቀድሞ 10,000 ጆሮ እና አይኖች አሁን መበታተን ትችላላችሁ። አስረዛን ብለዋል። ኦኬ እወጣለሁ እና ጉቺ እንደዛ ነው እንግዲህ። ስለመጣክ በጣም ነው የማመሰግነው ስለነበረን ኮንቨርሴሽን። አይደብርትም ፖስት ባደርገው ብዙ ሰዎች ቢማማሩበት። አረ ብር ሸቂበት፣ ሳንቲም ካገኘሽበት ይሄን ፊት እንደፈለግሽ አድርጊ፣ የሆነ ችግር የለብኝም። የአንተ ቤተሰቦች ዩቲዩብ ቻናሌን ሰብስክራይብ ያድርጉልኝ። ፕሊዝ ሰብስክራይብ አድርጉላት። ምንም ጉዳት የለውም። በቅንነት ካሰብነው ምንም ጉዳት የለውም። ሰብስክራይብ ተደርጎ የሰብስክራይቡ ቁጥር መብዛቱ ለማስታወቂያ ለብዙ ነገር የሆነን ሰው ህይወት ሳታቁት እየቀየራችሁት ነው ማለት ነው። ስለዚህ አድርጉ ሰብስክራይብ፣ እርስ በርስ ፎሎም ተደራረጉ፣ ግን ለበጎ ነገር እንጠቀምበት። ተንኪ ጉቺ በጣም አመሰግናለሁ። በጣም አመሰግነው ስለመጣክ። መልካም ጊዜ ተመኝቻለሁ። ተንኪ ሆኔ ናት። እሺ ባይ